በሽብር እንቅስቃሴ የምትመለከቷቸው ፐርፐዝሊ በሃይማኖት ሽፋን ማለት ነው እስልምና ነው። እነዚህ አካላት ከየት እያመጡ ነው? ኦኬ በራሳቸው ዝም ብለው ተደራጅተው ምናምን እምነቱን የማይወክሉ የተወሰኑ ግለሰቦች ስብስብ ነው ወይስ ደግሞ እንደው ከአስተምሮታቸው አንጻርም የሚከተሉት ነገር አለ? ኦኬ ብለን ስንመለከት ኦፍ ኮርስ ከአስተምሮታቸው አንጻር የሚያገኙት ጸጋ ወይም ደግሞ የሚያገኙት ሽልማት አለ ተብሎ ስለሚታመን ነው ለዛ እየተጋደሉ ነው። እነሱ ሃይማኖታቸው ነው እየፈጸሙ ያሉት። በሚገርም ሁኔታ ልክ የሰይጣን አምላኪዎች ህፃናት ቢሰው ኦኬ መስዋዕት የሚያደርጉት ለሃይማኖታዊ አገልግሎቱ ነው ማለት ነው። ልክ እንደዚያ እስልምናም እንደዚህ አይነት ክርስቲያኖችን ከእስልምና ውጭ ያሉትን ሰዎች መግደል አስኤ ማርቲር ደም ወይም ደግሞ እንደ ሰማዕትነት ወይም ደግሞ እንደ ሽልማት ተደርጎ ስለሚቆጠር ነው። ማስረጃ አለ። ከቁርአን እንጀምርና ከዛ ሐዲስ ከዛ ተፍሲራቶችም የተወሰነ ለማየት እንሞክራለን። ኦኬ ከመጀመሪያ ሱራ 8:12 ላይ እንዲህ ይላል። ሱራ 8 ወይም ደግሞ ምዕራፍ 8 ቁጥር 12 ማለት ነው። ይህ ባይዘው የዘረፋ ምዕራፍ ተብሎ ይታመናል። የዘረፋ ምዕራፍ ያው ከጦርነት ሄደው ዘርፈው ምናምን የሆነ ቦታ ሄደው ገለው ሚስቶቻቸውም ሊሆን ይችላል ንብረቶቻቸውም ዘርፈው ሊሆን ይችላል ስለመካፈል እንዴት መከፋፈል እንዳለባቸው የሚናገር ክፍል ነው። በቃ የዘረፉትን ንብረት እንዴት መካፈል ይችላሉ የሚል ምዕራፍ ነው። በነገራችን ላይ መዝረፍም ጭምር ስለሚደግፍ ማለት ነው። የሆነ ህዝብ ትሄዳለህ፣ ትገላለህ፣ ሚስት ካለችው ሚስቱን ትዘርፋለህ፣ ንብረት ካለው ንብረቱን ትዘርፋለህ ማለት ነው። እንደዚህ አይነት ህግጋቶች ስላሉ ስለሚፈቀድ ማለት ነው ያንን ምዕራፍ እንዴት መከፋፈል እንዳለባቸው የሚናገር ክፍል ነው ማለት ነው። እንደውም ሼክ መሐመድ ዘይን ስለዚህ ነገር ሲናገሩ ምን ብለዋል? ወጣቶቹ ራሱ ይሄ ወንዶች አሉ አይደል? የሙስሊም ወንዶቹ ለጦርነት ለማነሳሳት ከሚጠቀሙባቸው ነገሮች ምንድናቸው? በገነት ያሉ ሴቶች ለሰማዕታት 72 ይሰጣቸዋል በማለት በማነሳሳት ማለት ነው። ለጦርነቱ የዘረፋችሁትን በዚህ ምድር ላይ ያሉ ሴቶችን ትወስዳላችሁ፣ ከዛ ደግሞ በገነት ደግሞ ሽልማት ይጠብቃችኋል 72 ከሞታችሁ እንኳን ኦኬ እንደዚህ ልታደርጉ ሄዳችሁ ብትሞቱ እንኳን 72 ሴቶች ሽልማት ይጠብቃችኋል እያለ ለጦርነት ያነሳሳቸው እንደነበረ ሄደው እንዲዘርፉ ያነሳሳቸው እንደነበረ ተናግረዋል። እሺ ስለዚህ ሱራ 8 ምዕራፍ 8 ቁጥር 12 ምንድነው የሚለው? እንዲህ ይላል ጌታ ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ ይላል። አጽኑ ማለት ነው። ኦኬ ያመኑት እኔ እረዳችኋለሁና ያመኑትን አጽኗቸው ይላል። ለምንድነው የሚያጸኗቸው? እነዚህ በእነዚያ በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ ይላል። በነዛ ባላመኑት በካዱት ልቦች ላይ በእርግጥ ምን ፍርሃትን እጥላለሁ አለ። ከዛስ ከአንገታቸውም በላይ ራሶቻቸውን ምቱ። ኦኬ ከእነርሱም የቅርንጫፎችን መለያ ሁሉ ምቱ ሲል ያወረደውን አስታውሱ ይላል። ምን ማለት ነው? ኦኬ ፍርሃት ማሸበር ማለት ነው። የማያምኑትን አሸብራቸዋለሁ ብለህ ያመኑትን አጽናቸው፣ ለእንደዚህ ለጦርነት እንዲገሉ ምናምን አጽናቸው ተባለና ምክንያቱ እኔ ደግሞ ባላመኑት ላይ ደግሞ ፍርሃትን እጥላለሁ በልቦቻቸዋል። ስለዚህ እናንተ እየሄዳችሁ ምናል ከአንገቶቻቸው በላይ ወይም ደግሞ ራሶቻቸውን ምቱ፣ አንገታቸውን ቁረጡ ማለት ነው። እና ደግሞ እሱ ብቻ አይደለም ከእነዚያም የቅርንጫፎች መለያያ ሁሉ ምቱ። የቅርንጫፎች መለያያ ማለት መገጣጠሚያዎች አሉ አይደል? ሁሉም ያገኛ የእጅ መገጣጠሚያ እዚህ ትከሻ አካባቢ መቁረጥ፣ የእግር መገጣጠሚያ መቁረጥ፣ እንደዛ ማለት ነው። ቅርንጫፎች ሁሉ ቁረጧቸው ምቱ ብሎ ሲናገር እንመለከታለን። እዚህ ምዕራፍ እዛው ቁጥር 65 ላይ ትንሽ እንኳን ብትሆኑ ቁጥር ሄዳችሁ ለመዝረፍ አትፍሩ ምክንያቱም እኔ ያለው ብሎ ሲያደፋፍራቸው ትመለከታለን። በቁጥር እንኳን ትንሽ ብትሆኑ ሱራ 8:65 ላይ አንተ ነብዩ ሆይ ምዕመናንን በመዋጋት ላይ አደፋፍራቸው ይላል። ምዕመናን የሆኑትን እንዲዋጉ አደፋፍራቸው ይልና ከእናንተ ውስጥ 20 ታጋሾች ኖረው 200 ያሸንፋሉ ይላል። ከእናንተ 20 ሰዎች እንኳን ሆናችሁ ከነዚያ 200 ቢሆኑ ታሸንፏቸዋላችሁ፣ አይዟችሁ፣ ለጦርነት ድፈሩ፣ አደፋፍራቸው ይላል። ከዛ ከእናንተ 100 ቢኖሩ ከእነዚያ ከካዱ እነሱ የማያውቁ ህዝቦች ስለሆኑ ሺን ያሸንፋሉ። 100 ሙስሊሞች ሆነው ደግሞ ሺህ ቢሆኑ ራሱ ታሸንፏቸዋላችሁ። ይህንን ቃል ሰምተው ሙስሊሞች ምን ያደርጋሉ?
ክርስቲያኖችና አይሁዶችን እና ቁረይሾችን ለመዋጋት መሄድ። ከዛ በኋላ ቀጥቅጠው ላኳቸው ማለት ነው። ቀጥቅጠው ሲልኳቸው ምን ይላል እዛው ቁጥር 66 ላይ አሁን አላህ ማን የቀጠቀጠው? እነዚህ አይደል ወርሺፐርስ እንደ ቁረይሾች ጋር ሄደው ነው እንግዲህ ወደ ቁረይሾች ሄዳችሁ አሸንፏቸው ምናምን ቁጥርም ችግር የለው ታንሱ ብሎ አያወርድላቸው። ትንሽ ብትሆንም አያሳስብም ሂዱ አላቸውና አላ ማለት ነው። ከዛ ሲሄዱ ተገርፈው መጥተው ነው ወይስ ተገርፈው የመሐመድ ጥርስ ወልቆ ምናምን የፊት ጥርሱ ወልቆ ምናምን ተመለሱ። ከዛ ሰከንድ ወረደ 66 ላይ ምን አለ? አሁን አላህ ከእናንተ ላይ አቀለለላችኋል። አሁን ልናቀለው ነዋል። በእናንተ ውስጥም ድክመት መኖሩን አወቀ። አሁን እንደዚህ የሚያስኬድ አይደለም፣ ደካሞች መሆናችሁ አሁን አውቀናል፣ ተረድተናል አለ። እሺ ስለዚህ ምን ይሁን? ስለዚህ ይሄ 20 ለመቶ የሚለው ሬሾ አይሰራም፣ ትክክል አይደለም፣ ሬሾ መስተካከል አለበት ተባለ። እሺ እንዴት ይሁን? ስለዚህ ከእናንተ 100 ታጋሾች ቢኖሩ 200ን ያሸንፋል። 20 በመቶ ሳይሆን 100 ለ200 ከሆነ ያው እንደዛ ታሸንፋላችሁ። ከእናንተ 1000 ቢኖሩ ደግሞ 2000ን ያሸንፋሉ አለ። እዛ ጋር ስንት ነው? 100 ሆናችሁ 1000ን ታሸንፋላችሁ ነበር። አሁን 1000 ሆናችሁ 2000ን ማሸነፍ ትችላላችሁ የሚል አቀለልንላችሁ የሚል አያ ሲያወርድላችሁ ትመለከታል። ለጦርነት ነው ይሄ በቃ እንዲነሳሱ እንዲበረቱ ምናምን ማድረግ ማለት ነው። አይዟችሁ ታሸንፋላችሁ አይነት ነገር እዚህ እንዲህ እያደረገ ለጦርነት ያነሳሳቸዋል ማለት። ለምንድነው የሚያነሳሳቸው? ምን ላደረጉ ሰዎች ነው ጦርነቱ እንዲነሳሱ እየተደረጉ ያሉት? ኦኬ ምን ያደረጓቸው ሰዎች ነው? ሱራ 9 ቁጥር ከ1 ጀምራችሁ ብትመለከቱ አሁን ትርጉሙን እንዲህ ለመጠምዘዝና ለመቀየር ይሞክራሉ በአሁኑ ሰዓት ማለት ነው። ኦኬ የሆነ በጦርነት ሰዓት ነው ምናምን አድርገው ለመቀየር ይሞክራሉ። ቁርአኑ ግን በጣም ግልጽ የሆነ ማብራሪያ ነው ያለው። ከ1 ጀምራችሁ ስትመለከቱ የሆኑ የማያምኑ ግሩፖች ከአህዛብ ከቁረይሾችም ሊሆን ይችላል፣ ከአይሁድም ከክርስቲያኖችም ሊሆኑ ይችላሉ። የተወሰነ ወር ሰጣችኋቸው እስልምና እንዲቀበሉ ጊዜ ትሰጧቸዋላችሁ። እስልምናን ተቀበሉ የሚል ለተወሰነ ጊዜ ወራት ገደብ ትሰጧቸዋላችሁ። ከዛ በዛ ገደብ ውስጥ አምኖ የተመለሰ ካለ በሰላም ትተውታላችሁ። አምኖ ያልመጣ ካለ ግን ይላል አምኖ ያልመጣ ካለ ግን ይልና ቁጥር 5 የተከበሩ ወሮችን ባለቁ ጊዜ አጋሪዎችን ይላል ባገኛችሁባቸው ስፍራ ግደሏቸው ይላል። አሁን አጋሪ ሆኖ የተገኙትን ምን አድርጓቸው? ባገኛችሁበት ስፍራ ሁሉ ምን ግደሏቸው፣ ያዟቸውም ይላል፣ ክበቧቸው። አሁን ትይዛቸዋለህ፣ ትከባቸዋለህ። ለእነርሱ መጠባበቅን በየመንገዱ ተቀመጡ። አሁን የሚሄዱበት የሚተላለፉበት መንገድ ሁሉ ተቀምጠ ትጠብቃቸዋለህ፣ መግቢያ መውጫቸውን ትጠብቃለህ አለ። ቢጸጸቱ ሶላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውን ልቀቁላቸው ይላል። አየ ኦኬ እስልምናን ተቀብለናል፣ ሶላትን ሰግዳለን፣ ኦኬ የእስልምናን መርሆች እንፈጽማለን ቢሏችሁ መንገዳቸውን ትለቁላቸዋላችሁ። ከአለበለዚያ ግን ትገድሏቸዋላችሁ። ኦኬ በየመንገዶቻቸው እየጠበቃችሁ ማሰቃየት፣ መክበብ፣ መያዝ፣ መግደል አለባችኋል። ይሄ ለቁረይሾች ማለት ነው። ዝቅ ይልና ቁጥር 29 ደግሞ ለአይሁድና ለክርስቲያኖችም ጭምር ይል። ኦኬ ቁጥር 29 ይቀጥልና ከእነዚያ መጽሐፉን ከተሰጡት ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን ምን አለ? መጽሐፍ የተሰጡ የሚላቸው አይሁድና ክርስቲያኖችን ነው። በማን? በአላህና በመጨረሻው ቀን የማያምኑትን። እሺ አላህና መልእክተኛው እርም ያደረጉትን እርም የማያደርጉትንና እውነተኛውንም ሃይማኖት የማይቀበሉትን እሺ እነርሱ የተዋረዱ ሆኖ ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላል። ስለዚህ ክርስቲያንና አይሁዶችም ከሆኑ ኦኬ ክርስቲያኖችና አይሁዶችም ሆነው ግብር መስጠት አላህ የፈቀደውን የማያደርጉ እሱ እርም ያደረገውን የማያደርጉ መሐመድ ያዘዘውን የማይፈጽሙ እነሱ ሁሉ ግብር ኦኬ ይሄ ከአቅማቸው በላይ የሆነ ግብር ማለት ነው እየከፈሉ እንዲኖሩ፣ ካልሆነ እነሱ ምን እንደዛ እንዲያደርጉ፣ ካልሆነ ግን እንዲገድሏቸው ማለት ነው። ተቃቲሉም ነው የሚለው መግደል ነው።
ይሄ በኋላ ላይ በሐዲስም ፕራክቲካሊ ሲያደርገው ስለምንመለከተው ራሱ መሐመድ ማለት። ስለዚህ እሰየው ተገደው ተጨቁነው ብር እየከፈሉ ለሙስሊሞች የመጨረሻ ምንድነው አማራጫቸው ነው። የመጀመሪያው ግን እስልምናን መቀበል። አንቀበልም ካሉ ግን የሰሩትን ሁሉ ለሙስሊሞች እየከፈሉ እንዲሁ ነው ማድረግ ማለት እንደዚህ አድርጓቸው ብሎ ሲያዝ እንመለከታለን። ይሄንን ምን ለማለት ይሞክራሉ? በሱራ 256 ላይ በሃይማኖት ማስገደድ የለም የሚል አያ አለ። ሱራ 256 አይ በእስልምና በሃይማኖት እኮ ማስገደድ የለም አይቻልም፣ የፈለገ ክርስቲያን የፈለገ ሙስሊም መሆን ይችላል፣ መብቱ ነው፣ አላህ እኮ ፈቅዷል ይላል። ይሄ ባይዘወይ መጀመሪያ መሐመድ ሲነሳ ታውቃላችሁ የከዲጃ ሰራተኛ ነበረ፣ ድሃ ነበረ። አጀማመሩ በጣም ከድህነት የሆነን እና ሰዎችን ለመያዝ ከአይሁዶችም ጋር ከክርስቲያኖችም ጋር ሲጀምር በፍቅር ነበረ። የእናንተና የኛ አምላክ እኮ አንድ ነው፣ መጽሐፋችሁን እንቀበላለን የሚል አስተምሮ ነበረ። መጀመሪያ አምላካችሁ አምላካችን አንድ አምላክ ነው እያለ የክርስቲያኖችም የአይሁዶችም ጽሁፎች ተካተው የምታገኙት ቁርአን ላይ ለዛ ነው። አስቀድሞ ሁለቱንም ለመያዝ ይሞክር ነበር። ሁለቱንም ብቻ አይደለም ቁረይሾችንም። የቁረይሾች እምነት አሁን ስቲል የሚከተሉትን ይሄ ካዕባውን መዞር ካዕባውን መሳም ምናምን ከቁረይሾች ቀጥታ የወሰደው ሁሉንም አቻችሎ ለማቀፍ ነበር ሲሞክር የነበረው። በኋላ ግን እነሱም አንቀበልም ሲሉ እሱም ጉልበቱ እየጨመረ ሲመጣ ከዛ ነው እነሱንም ግደሏቸው ማለት የጀመረው ማለት። ስለዚህ መጀመሪያ ላይ እንደዛ ብሎ ነበረ። የራሳቸው ሙፈሲሮች አልዋሂዲ ማለት አስባበ ነዙል ቁርአኑ የወረደበትን ምክንያት ሲናገር ሱራ 256 ላይ እንዲህ ብሎ ይናገራል። This was before the messenger of Allah blessed him and give him peace was commanded to fight the peoples of the book. ምን አለ? ይሄ አያ የወረደው መሐመድ ራሱ የመጽሐፉ ባለቤቶች አይሁድና ክርስቲያኖችን ተዋጋ ተብሎ ወይም ደግሞ እነሱንም ኦኬ ካልተቀበሉት ግደላቸው የሚለው ትዕዛዝ ከመውረዱ በፊት የተሰጠው አያ ነበረ ይላል። ግን ይላል ኦኬ was abrogated and the prophet was commanded to fight the peoples of the book in the surah of repentance ይላል። ነገር ግን ይሄ አያ ራሱ አብሮጌት ሆኗል ወይም ተሽሯል አለ። በየትኛው አያ? ቅድም ባነበብ ነው ሱራ 9:29 ላይ ያሉ የመጽሐፉ ባለቤቶችም ቢሆን እነሱንም ተጋደላቸው ካልተቀበሉ የሚለውን በሱ ተሽሯል። ኦኬ ይሄንን እንመለከታለን። ሱራ 4:89 ወይም ደግሞ ምዕራፍ 4 ቁጥር 89 ላይ እንዲህ ይላል፣ እነርሱ እንደ ካዱ ብትክዱና ኦኬ እኩል ብትሆኑ ተመኙ፣ በአላህም ሃይማኖት እስከሚሰደዱ ድረስ ከእነሱ ወዳጆችን አትያዙ። እንደውም ከአይሁዶችና ከክርስቲያኖች እነሱ መጋደል ከቻላችሁ ግደሏቸው። ግን ሰርከምስታንሶች አሉ ማለት ሰርከምስታንሶች መጋደል የሚችሉበት እስልምና በበዛበት ስቴት ነው መጋደል የሚችሉ። ሙስሊሞች በበዙበት ስቴት ነው መግደል የሚችሉ። ክርስቲያኖች በበዙበት ስቴት ግን ይችላሉ? አይችሉም። ስለዚህ ክርስቲያኖችና አይሁዶች በበዙበት ስቴት ምንድነው ሊያደርጉ የሚችሉት ከተቻላቸው ምን ማድረግ? ከእነርሱ ጋር ወዳጅ አለመሆን። በጭራሽ እነሱን ወዳጅ አድርጋችሁ አትያዙ። ከያዛችሁስ ከእነርሱ ጋር ምን እንደነርሱ እንደሆናችሁት ቁጠሩ ይላል። እንደነሱ ሆናችኋል ይልና ኦኬ ከእምነት ቢያፈገፍጉም ያዟቸው ይላል። ባገኛችሁበትም ስፍራ ግደሏቸው፣ ከእነርሱም ወዳጅንና ረዳትን አትያዙ ይላል። ምንድነው እያለ ያለ? ኦፖርቹኒቲ ካገኛችሁ ያዟቸው፣ ግደሏቸው ባገኛችሁበት ስፍራ። ከእነርሱ ወዳጅና ረዳት አድርጋችሁ አትያዙ። እንግሊዘኛው ፍሬንድስ ይላል። ጓደኛ አድርጋችሁ ራሱ አትያዙ ይላል። ጓደኛ ራሱ አድርጋችሁ አትያዙ ይላል። ይሄ ኢብን ከሲር ራሱ ሱራ 3:28 በፈሰረበት ተፍሲሩ ሱራ 3:28ም ተመሳሳይ ሐሳብ አለው። እንዲህ ይላል ሱራ 3 ወይም ምዕራፍ 3 ቁጥር 28 ላይ ምዕመናንን ከከሃዲዎችን ከምዕመናን ሌላ ረዳቶች አድርገው አይያዙ ይላል። ምዕመናን የሚላቸው ሙስሊሞች ከሙስሊሞች ውጪ ሌላ ረዳት ወይም ወዳጅ ጓደኛ አድርገው አይያዙ ይላል። አሁን የኢትዮጵያ ሙስሊሞች ብታዩ ብዙ ክርስቲያንና ሌላ ቤተ እምነት ወዳጅ ጓደኛ አላቸው። ይሄ አይፈቀድም በስልም
ኦኬ ይቀጥልና ይሄንን የሚሰራ ሰው ይላል። ይሄን ቢያደርጉስ ጓደኛ አድርገው ቢይዙስ? ኦኬ ይሄን የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም፣ በቃ ሙስሊም አይደለም። ከእነርሱ መጠባበቅን ብትጠበቁ እንጂ። ግን ኤክሴፕሽን አለው። መጠባበቅን አሁን መጠባበቅን ብትጠባበቁ እንጂ ማለት ምን ማለት ነው? እነርሱ ብዙ ሆነው ፈርታችሁ ለመኖር ስትሉ ካልሆነ በስተቀር ማለት ነው። አላህን ነፍሱን ያስጠነቅቃችኋል ይልና ምን ማለት ነው? እስቲ መጠበቅን ብትጠበቁ የሚለው ኢብን ከሲር ሲፈታው እንዲህ ይላል፣ unless you indeed fear a danger from them ማለት ነው ይልና meaning except those believers who in some areas or times fear for their safety from the disbelievers ይላል። አሁን አንዳንድ አማኞች ሙስሊሞች ሆነው ከነዛ ከማያምኑት ከአይሁዶች ከክርስቲያኖች ኦኬ እንዲህ ብንላቸው ጥቃት ይደርስብናል ብለው ቢያስቡ ቢፈሩ እሱ ጓደኛ መሆን ይችላሉ። ጓደኛ ሲሆኑ ግን እንዴት ነው? in this case ጓደኛ ሲሆኑ in this case such believers are allowed to show friendship to the disbelievers outwardly ይላል። በውጭ በኩል ውጫዊ ጓደኛ እንደሆኑ ማስመሰል ይችላሉ፣ ተፈቅዶላቸዋል ይላል። to show ነው። እሺ outwardly ነው but never inwardly በውስጣቸው ግን ጓደኛ መስለው ሊታዩ በጭራሽ አይገባም። for instance አለ ለምሳሌ አልቡኻሪ recorded that Abu al-Darda said we smile in the face of some people although our hearts curse them ይላል። በተቻለን መጠን ምንድነው ማድረግ የምንችል? በፊታቸው ለእነሱ ስንታይ ፈገግ እያልን ሊመስላቸው ይችላል። ፈገግ ስንልላቸው ግን በልባችን ምን ልንላቸው ይገባል? ከርስ ዘም ልንረግማቸው ግን ይገባል። ኦኬ we smile in the faces of some people although our hearts curse them ልባችን ግን ምን ይላቸዋል? ይረግማቸዋል። ስለዚህ በፍጹም ክርስቲያኖችና አይሁዶች ምን ሊያደርጉ አይችሉም? ወዳጅ ጓደኛ ራሱ ማድረግ በጭራሽ አልተፈቀደላቸው። እንደዛ ካደረጉ ሙስሊሞች አይደሉም ይላል። ኦኬ የተወሰኑ ሐዲሶችን ላሳይ። አሁን የተናገርናቸውን ፕራክቲካሊ ሲፈጽማቸው ማለት ፕራክቲካሊ ደግሞ እንዴት ይፈጽማቸው እንደነበር ሰሒህ አልቡኻሪ 3167 ላይ ሰሒህ አልቡኻሪ 3167 ላይ እንዲህ ይላል while we were in the mosque the prophet came out and said let us go to the Jews ይላል። ኦኬ በመስጂድ ሶላት እያደረግን በነበርበት ይዋዲ ይሄ ከሐዲሳት ነው። አሁን ከሐዲስ ነው። ኦተንቲክ ከሆነ ሐዲስ። እሺ አንዴ ቆይ፣ እስካሁን የሰማችሁት ከቁርአናቸው ነው። በእስልምና ውስጥ ቁርአን አለ። ቁርአን የአላህ ቃል ነው ብለው ነው የሚያስቡት። ቀጥታ የአምላክ ቃል በቃል እያንዳንዷ ቃሏ እንደው ከሰማይ መታ ነው ለመሐመድ ተሰጠው፣ መሐመድ ተናገረው፣ ሌሎች ጻፉት አይነት ነገር ነው እና እዛ ውስጥ ቀጥታ የአላህ ንግግር ነው ተብሎ እንግዲህ እነርሱ የሚያምኑት መጽሐፍ ውስጥ ምን አይነት ነገር ነው? አሁን ዮሐዲ ያሳየን አንድ ራሱን ችሎ ምዕራፍ አለ። ልክ ይሄ ከዚህ በፊት አንዳንድ ጊዜ መርየምን እኮ ቁርአን አክብሯታል ይሉና መርየም ቁርአንን አክብሯታል ይሉና በምንድን ነው እስቲ እንደው ማለት በብር ያከበራት ብላችሁ ስትጠይቁ ምንድን ይሏችሁ? ብዙ ጊዜ ስሟ ተጠቅሷል ይሉና ምዕራፍ ራሱ በስሟ አለ ይላሉ፣ የመርየም ምዕራፍ ተብሎ። ስለዚህ በቃ አክብሯታል ማለት የምዕራፍ ስም በእርሷ ስም መሆኑ እሷን ማክበሯን የሚያሳይ ነው ይሉናል። አሁን ደግሞ እያለን ያለው የዋህዲ ምንድን ነው? አንድ ምዕራፍ አለ ራሱን ችሎ ምን ተብሎ የሚጠራ የዘረፋ ምዕራፍ። ስለዚህ አሁን ዘረፋን ማክበር ነው ማለት ነው አይደለም። ግን የዘረፋ ምዕራፍ ተብሎ ራሱን ችሎ አለ እና ስለ ዘረፋዎች የተነገረበት ክፍል ነው። ሲዘርፉ እንዴት በመልኩ መዝረፍ እንዳለባቸው፣ እንዴት እንደሚከፋፈሉ፣ ለማን እንደሆነ ዘርፊያው ምናምን የሚል ነገርን ይገለጻል እና እንደዚህ ወደ ውጊያ ወደ ዘረፋ ምናምን የሚያነሳሳ አይነት ምዕራፍ ነው እያለን ያለው ዮሐዲ እና እሱን ያሳየን ዩኒቨርሲቲ ዮሐዲ ያለው ሳይሆን ያነበበው እና እንደነዚህ አይነት ነገሮች ይሄ ዝርፊያው ውጊያው ምናምን ነገር እዛ ላይ ግን ለማነሳሳት ሰዎችን ምን አይነት ነገር ነበር የሚጠቀሙት? አንደኛ ከዘረፋችሁ ለምሳሌ ከዘርፊያው ትወስዳላችሁ የሚል ነገር ይሰጣል። አይተዋል። ኦኬ ዘርፊ ማገኝማ ከሆነ ልዝረፍ። ኦኬ በሆነ የጦርነት ግርግር ውስጥ ባንክ ሄደን እንደመዝረፍ ማለት ነው፣ በግርግር ለማግኘት እና ይሄ ሰዎች ወደ ጦርነት ይነሳሱና እዛው ዝርፊያ ላይ ይሳተፋሉ፣ ከሚያገኙት ውስጥ ይወስዳሉ። ስለዚህ ይህንን ብለው ወደ ዝርፊያ በወኔ እንዲሄዱ ማለት ነው። ግን ቢሞቱስ?
ቢሞቱስ? ሰማዕትነትን ቢቀበሉስ? ከሞቱ ደግሞ ዝርፊያዋን ስለማያገኙ ምን አይነት ነገር ተዘጋጀላቸው? እዛ ስትሄዱ በጀነት 72 ደናግላን ደግሞ ይሰጣችኋል፣ ልዩ የሆኑ ሴቶች ማለት ነውና ምድርም ከተረፋችሁ ይህንን ትዝቃላችሁ፣ እዛም ከሄዳችሁ ያንን ትወስዳላችሁ የሚል አይነት ተስፋን ተሰጥቷቸው በወኔ እዚህ ነገር ላይ ኢንቮልቭ እንዲያደርጉ ጦርነቱ፣ ዘረፋው ምናምን ላይ እንዲሳተፉ ነው ሲደረግ የነበረው ነው። እና ይህ የሚደረግበት ይህን የሚያደርጉት ደግሞ ለምንድን ነው? እስልምናን ሰዎች እንዲቀበሉ የሚል ነገርን ጠቅሶ አሳይቶናል። እስልምናን እስኪቀበሉ ሰላት እስኪሰግዱ ምናምን ይሄ በእስልምና ውስጥ ያሉ ነገሮችን እስኪፈጽሙ ድረስ ተዋጋቸው፣ ተጋደላቸው። ያንን አሜን ብለው ከተቀበሉ ከተመለሱ እሰየው፣ ካልሆነ ግን ከባድ የሆነ ግብርን ትጥልባቸዋል አይነት ነገር እና እንደዚህ አይነት ነገሮች ደግሞ የሚፈጸሙት መች ነው አለ እስልምና የሙስሊሙ ቁጥር ብዛት ከፍ ያለበት ቦታ ሲሆን፣ ዝቅ ያለበት ቦታ ሲሆን፣ ከፍ ያለበት ቦታ ሲሆን፣ ዝቅ ሲል ያው ፒስ ትመስላለህ ምናምን ወዳጅነት የሚመስል ነገር ትፈጥራለህ፣ ግን በውስጥ አይደለም በውጭ ነው። በውጭ ስትታይ አሁን ቀጥታ ባይዚ ዮሐዴ እየገለጠ ነው የነበረው የራሱን ነገር አይደለም ተናገረው እንደሰማችሁት። እና በውጭ ስትታይ ትስቃለህ ምናምን ከክርስቲያኖች ጋር ከአይሁዳኖች ጋር ምናምን እስላም እንደሆነ ማለት ነው ታያለህ፣ ግን በልብ ለካ ትረግማቸዋለህ። እና እንደዚህ አይነት ነገር ነው ዮሐዴ ያሳየን። ደጋገምኩት ዮሐዴ ያልኩኝ ለምን እኔ አይደለም ይሄንን እኔ አላልኩም ስቀልድ ነው። ኤኒዌይስ ዮሐዴ እንደነዚህና መሰል ነገሮችን ከቁርአኑ አሳይቶናል። ምንድነው ይሄ ማነሳሳቱ ላይ ትንሽም ብትሆኑ አይዟችሁ ተነሱ ምናምን የሚለው ላይ ማለት ነው እንዳሳየን 20 ብትሆኑ ያንን 100 ሄዳችሁ ትመታላችሁ፣ 1000 ብትሆኑ 2000 ሄዳችሁ ትመታላችሁ ነው ወይ አይደለም? 100 ብትሆኑ 1000 ሄዳችሁ ትመታላችሁ እየተባሉ በጣም የማደፋፈሪያ ነገር ከፈጣሪ ዘንድ ነው የመጣው ተብሎ ስለሚታመን በቃ እንደዚህ ነገር ይሰጣቸዋል። ግን እንደዛ ሞክረውት ነበር አክቹዋሊ፣ ግን መሬት ላይ ግን ሊወርድ አልቻለም። ይሄ ቃል ይሄ ንግግር ማለት 20 ሆናችሁ 100ን ትጠላላችሁ፣ 100 ሆናችሁ 1000ን ትጠላላችሁ ምናምን የሚል አይነት ንግግሮች የምርም ግን መሬት ላይ ግን ሲተገበር አናየውም፣ አላየነውም። ሄዱ ይህንን ተግባር ሰምተው ሄዱ ነው ያለን። እንግዲህ ሄዱና ግን ሲሄዱ ተገርፎ ተመለሱ። አክቹዋሊ መሐመድ አብሯቸውን እንደነበረ የነገሩን እና የሱም የፊት ጥርሱ ወልቆ ነበር ነው ያለን። እንግዲህ ወንድማችን ዮሐድ እና እንደዛ ሆኖ ተመለሱ። ልክ ሲመለሱ በቃ ማለት የተወሰነ ማሻሻያ እናቀልላችሁ ተብሎ 20 ከሆናችሁ 100 ሰን 40 በቃ 60ውን ሰው ሊቀንሰው 100 ከሆናችሁ 1000 ሰን 200 800ን ቀንሰው ተብሎ አቀለለላችሁ አይነት ነገርን ተሰምተናል። እና እንደነዚህ አይነት ነገሮች ኦኬ በቁርአኑ አሉ። ቁርአኑን ደግሞ በደንብ ለመረዳት ግን ኦኬ እስቲ ሐዲሳቱ ላይ እንደነዚህ አይነት ነገሮች አሉ የሚለውን ዮሐዴ አሁን ያሳየናል። አጠር አድርገን 1-2 ማሳያ ከሰጠን በቂ እውነቱን ለመናገር በቃ ጥሩ የምትለውን 2 ወይ 3 ብቻ ማሳያ ሰጠንና እንትን እንላለን። ጥሩ እሺ አኪሻ በጣም ዋይድ ቶፒክ ነው። እንደ ይሄ ነገር ተዳሶ አያልቅም ከህይወታቸውም ጋር የተገናኘ ስለሆነ ማለት እውነቱን ለመናገር ዮሐዴ አንድ ቀን ሰፋ ባለ መልኩ ላይ ብገባበት ደስ ይለኛል። ካሉንም ደግሞ በጽሁፍ መልክ ቢዘጋጅ ጥሩ ነው። ያለውን ነገር አታክ ምናምን በማድረግ ምናምን ሳይሆን በቃ ያለውን እውነታ ሰው ማወቅ ስላለበት በጽሁፍ ምናምን ብታዘጋጁ ጥሩ ነው። ብታዘጋጁ ምናምን እርግጠኛ ይሄ ልክ እንደ ፓምፕሌት አይነት ነገር ምናምን ቀለል ያለች ዝም ብላ ትንሽ ነገር ማስረጃዎች ብቻ የተቀመጡበት ምናምን አድርገህ ብታዘጋጅ አሪፍ ነው። ጥሩ እሺ። አሁን እኛ ለእንትን ብቻ ነው ይሄ ትናንት ከተፈጸመው ጋር በተያያዘ እስልምናው ምን ይላል የሚለውን ለማየት ያህል ስለሆነ ለናሙና ያህል ብቻ የተወሰነች ነገር ብቻ አሳይና እንትን አለ። ጥሩ እሺ። ሪል ኩዊክ ብሏል እና የተወሰኑ ለማሳየት ያክል ሰሃህ ቡኻሪ 3167 ላይ ቀደም እያልኩኝ ነበረ ምንድነው የሚለው while we were in the mosque ይላል መስጊድ ላይ ነበርን ይላል። አቡ ሁረይራ ነው ዘጋቢው። the prophet came out and said ይላል ከመስጊድ ወጣና እንዲህ አለን። ኦኬ እዛ ያሉ ሙስሊሞችን የተሰበሰቡት ማለት ነው። let us go to the Jews ወደ አይሁዶች እንሂድ ይላል። ወደ ማን? ወደ አይሁዶች። let us go to the Jews ነው የሚለው። ከዛ we went out till we reached በይተል አልሚድራስ ይላል። ልክ በደንብ አስተውሉ። በነገራችን ላይ ልክ ትናንትና የተፈጸመው ነገር መሐመድ ሲፈጽመው ፕራክቲካሊ ማለት this is ምን አለ? while okay
while we were in the mosque the prophet came out and said let us go to the Jewish ወደ አይሁዶች እንሄዳለን we went out till we reached ቤተል አልሚድራስ ቤተል አልሚድራስ ማለት አይሁዶች ጸሎት የሚያደርጉበት የአይሁዶች የጸሎት ስፍራ ማለት ነው እነሱ የተሰበሰቡበት የእነርሱ አካባቢ እና ደግሞ እነርሱ ጸሎት የሚያደርጉበት ቤተ መቅደስ ውስጥ ሄደ ማለት ነው then he said to them መስጂድ ውስጥ ነበሩ መሐመድ ይህን ሐሳብ የሚያመጣው እስቲ ደግሞ ወደ አይሁዳውያን እንሄድላቸው አይነት ነገር ብሎ የተነሳው ወደዚህ ወደሚጸልዩበት ቦታ ወደ ሲናጎጉ ትክክል አዎ ወደዛ እንሄዳላችሁ የአይሁዶች ቦታ ነው መኖሪያቸው ነው እና ደግሞ ቤተ መቅደሱ ደግሞ ቤተል አልሚድራስ የአይሁዶች የጸሎት ስፍራ ሙክራብ ነው ማለት ነው ስለዚህ ሄደ ስለዚህ ምን አላቸው he said to them ይላል ሙስሊሞችን ሰብስቦ ሄደ he said to them እንዲህ አላቸው if you embrace Islam you will be safe አለ እስልምናን ከተቀበላችሁ ሰላም ትሆናላችሁ አለ you will be safe ሰላም ትሆናላችሁ you should know that the earth belongs to Allah and his apostle ምድር ሁሉ የኔና ያላህ ነች ይሄን ልታውቁ ይገባችኋል ምክንያቱም የነሱ ቦታ ነው ሄደው እነርሱ የሚኖርበት ስፍራ ስለሆነ ሄደው የኛ ቦታ ሆኖ እንዳይሉት ማለት ነው መሬት ሁሉ የኔና ያላህ ነች እኔ አቡ ወጌታ ነው ቆይ እስቲ አሁን ምን ይባላል እንግዲህ እንትን ሳይቀድምኝ ልቅረባቸው እኮ መሬቱ የኔ ነው እሺ ስንመለስ ግን ቆይ ነገሩ እንትን እያለ ስለገረመኝ ክርስቶስ መስጂድ ውስጥ ቁጭ ብለዋል እና መስጂድ ውስጥ አንድ ምክርን መከሩ ምን አይነት ምክርን ነው የመከሩት እስቲ ተነስተን ወደ አይሁዳውያን እንሂድ ያውም ወደ ጸሎት ስፍራቸው ወደሚሰባሰቡበት ቦታ እንሂድ አሉ ተነስቶ ሄዱ ተነሱ እስላም ሆናችሁ ሴፍ በቃ ፒስ ትሆናላችሁ ሰላም ትሆናላችሁ አለበለዚያ ግን ወየውላችሁ በቃ ምድሪቱ የአላህና የኔ ነው አይነት ነገር ተናገረ ይሄ አደገኛ ነው በጌታ ስም እንዴ ምድሪቱ የአላህና የኔ ነው ሄደባቸው የምር እንደዚህ ነበረ ያው አቅሙ ሲደራጅ ሁሉም የኔና ያላህ ነው ማለት ጀመረ በጣም ያሳዝናል እውነት ለመናገር እንትን ይቅርታ አቋረጥኩ ያዲ አሁን ቅድምም እንደው መረስቸው ነበረ ከለስ ሳረገውና ምን አይነት ነገርም ተነስቶ ነበር አይ እስልምና የሰላም ሃይማኖት ነው ምናምን ብለው የሚያነሷቸው እንግዲህ ብለው የሚያነሱ የቁርአን ክፍል በሃይማኖት ማስገደድ የለም ምናምን የሚል ቁርአናችን ላይ እኮ አለ ይሉ እና እሱንም ቅድም እንዳትረሱ ዮሐንስ እሱንም አያ አንስቶት ነበር አዎ እንደዚህ የሚል አለ ቁርአን ላይ ግን እሱ ቀደም ብሎ ገና መሐመድ በሚነሳበት ሰዓት ላይ ወረደልኝ ያለው ነበር ኦኬ አይ በሃይማኖት ማስገደድ የለም መጽሐፍቶቻችሁ ለእናንተ ያወረዳቸው ለእኛም ያወረዳቸው ስኖ መጽሐፍቶቻችን አይነት ነገር አምላካችን ነው አይነት ነገር በጣም ፒስፉል አይነት ሆኖ ነው የጀመረው ልክ ሲጀምር ማለት ነው ከመካ ወደ መዲና ሄዶ ከዛ መዲና ላይ የተወሰነ እየጠነከረ ሲሄድ የሚያመጣቸው የሆኑ አብሮ የሚመጡ ባህሪያቶች አሉ አስቀድሞ ያው እንትንም የለውም ማለት አቅምም አይኖረውም መጀመሪያ ላይ አቅምም የለውም ተከታይም ብዙም ሰር የለው በኋላ ላይ ግን ወደ መዲና ሄዶ ምናምን ነገር ምንድነው የተወሰነ አቅሙ እያደራጀ ምናምን ሲመጣ ግን በጣም ሃርሽ መሆን ይጀምራል ማለት ነው አይደል ግደለው አይነት የሚመስል ነገር ማለት ነው እና እንደዚህ አይነት ነገሮች በኋላ ላይ የመጡ ናቸው እና ያ አያ ደግሞ አብሮጌት እንደተደረገ ቅድም አሳይቶን ነበር ያዲ የምታስታውሱ ከሆነ አብሮጌት የአብሮጌሽን አለ እስልምና ላይ የካንሰሌሽን ወይም አብሮጌሽን ምንድነው አንድ የሆነ ነገር አላህ መልእክት ይሰጥና ማለት ነው ቁርአን አንብባችሁት ምናምን ነገር ሀገር ሰላም ብለህ ታነበውና ግን ምናልባት ግን ያው ራሱ አንብባችሁት ምናምን ነገር ያለፋችሁት ነገር በሌላ የቁርአን ክፍል ደግሞ አብሮጌት ሊደረግ ይችላል እና ያም እንደዛ አብሮጌት የተደረገ ወይም ካንሰል የተደረገ የተጣፋ ነው አንዱን ባንዱ እያጣፋ ይሄዳል አንዱን ባንዱ የማጣፋት ነገር እንደዚህ ነገሮች ይኖራሉ
ኦኬ እሺ። እና የሚያስገርም ነው። አሁን መሐመድ ይህን ነገር የሚያደርገው አቅሙን ካገኘ በኋላ ወደ ከፈለገ ወደ አይሁዳውያን ቀጥ ብሎ ሄድና ተነስ ከዚህ ጥፋ አይነት ነገር ማለት ነው። ይሄ ልክ አንዳንድ እንደ ሰፈር ካቦ ማለት ነው። እና የሰፈር ጀማዎች ተነስተው ምናልባት እንደዛ ቢያደርጉ አሁን እንደዚህ ነገር እንኳን የለም መሰለኝ፣ ግን ድሮ ላይ እንደዛ ነበር ይባላል። እና ብድግ ብለህ ሄደህ ማለት የሆነ ጸብ ስትፈልግ እንደዛ ታደርጋለህ። አሁን ደግሞ እነዚህ ምንድነው እስልምናን ተቀበሉ አለያ ግን እስልምናን ከተቀበላችሁ ሰላም ትሆናላችሁ። ኦኬ አለያ ጉድ መጣ። መሬት ሁሉ የኔና የአላህ ልትሆን የተገባች ናትና፣ ኦኬ መሬት ሁሉ የአላህና የኔ ናት። በቃ እስልምና ተቀበል። ወደ አይሁዳውያን የጸሎት ቦታ ሄዱ እና እሱን አሁን ቅድም ዛሬ ትናንት ከተፈጠረው ነገር ጋር የሚገናኝ ነገር አለ። ፕራክቲካሊ ሙሐመድ የሚያደረገው የሚመስል ነገር አለ ብሎ የነገረን እሱን ነው። በደማስቆ በሲሪያ እንደዚህ አይነት የሚመስል ነገር ነው ያለው። ክርስቲያኖች የሚጸሉበት ስፍራ ላይ ሆነው ቅዳሴ ተቀደሰ ነው። የከሳት ቅዳሴ ነበር የገቡት አመሻሽ ላይ። ቅዳሴያቸው ላይ ነው ሄዶ አጋዩቸው በቦምብ ማለት ነው። እሺ ስለዚህ አሁን ከዛ ተምረው ነው የሚሆነው እያለ ነው። አሁን እንደዛ የሚያደርጉት ሰዎች እንደዚህ አይነት ሙስሊሞች አይ ከመሐመድ ተምረው ነው እንግዲህ እየተባለ ያለው። እሺ ቀጥል እስቲ ዋዲ። እሺ አሊያ ስትል እኮ አሊያ ሽምብራ ልትል ነው እንዴ? እንዳትሄድበት ብዬ ነው። ይህ ቲክቶክ ገና አንተ ውስጥ እና እንደዛ አላቸው። ስለዚህ ምን አለ ኮመንቱን ልክፈትላቸው እየጻፉ ይስሙ። ለዚያ ይዘጋባቸው ይከፈትላቸው። ኤኒዌይስ ከዛ ምንድነው ሙስሊም ከሆናችሁ ሴፍ ናችሁ ምናምን አላቸው። አለበለዚያ ያው ልታውቅ ይገባል መሬት ለኔና ለአላህ ነች ይልና ከዛ በኋላ ግን ባይዘወይ ፐርፐዝ በዛ ሰዓት ብርም ይፈልጋል። አክቹአሊ ምን ይላቸዋል? እንደ ኦፖርቹኒቲ እንደ አማራጭ ምን ይላቸዋል? the earth belongs to Allah and his apostle አለና and I want to expel you from this land አለ። ከዚህ ምድር አስወጣቸዋለሁ ከፈለኩ አይነት ነገር። እሺ so if anyone among us owns some property አለ። ስለዚህ ወይ ሙስሊም ትሆናላችሁ በሰላም አለበለዚያ ደግሞ እዚህ ኦውን ያደረጋችሁት ፕሮፐርቲ ካለ he is permitted to sell it ሊሸጠው otherwise you should know that the earth belongs to Allah and his apostle ይላል። ቀደም የዘረፋው ምዕራፍም ምርጥ የተዘረፉ ምርጥ የተገኙ ነገሮች ሁሉ መጀመሪያ ለአላህና ለመልእክተኛው ነው የሚለው። ምርጥ የተገኘ ሁሉ ለመሐመድና ለአላህ ነው የሚባለው። ስለዚህ አሁንም ንብረታችሁን ሁሉ ሸጣችሁ ወይ ምናምን ከዚህ ምድር ለቃችሁ ትወጣላችሁ ወይም እስልምና ትቀበላላችሁ የሚል ምርጫ ሲሰጣችሁ ትመለከታላችሁ። ዘን ይቀጥልና ምን ብሎ ደግሞ ለተከታዮቹ አዘዛቸው? ሰሒህ ቡኻሪ 2954 ላይ እንዲህ አለ፣ ለእንደነዚህ አይነት ሰዎች እምቢ ለሚሉ እስልምናን አልቀበልም ለሚሉ በቁም አቃጥሏቸው እንደውም ብሎ ነበር። የሆነ ሰዓት በቁማቸው ይቃጠሉ። ኦኬ ሂር ዊ ጎ። እንዲህ ይላል አቡ ሁረይራ said Allah's messenger sent us on military expedition telling us if you find such and such persons, okay, such persons, burn them, okay, burn them, fire አለ። እሳት ልቀቁባቸዋል እንደዚህ አይነት ሰዎች ካገኛችሁ፣ ኦኬ፣ በእሳት አቃጥሏቸው አለ። ከዛ በኋላ ላይ ህጉን ሲያየው ትንሽ ዊርድ ሆነበት ይመስለኛል፣ አሻሻለው። ምን አለ? then we came to bid him farewell when we wanted to set up, he said previously I ordered you to burn so and so with fire, but as punishment with fire is done by none except Allah. የእሳት ቅጣት ግን አላህ ብቻ ስለሆነ የሚቀጣው ምን አድርጓቸዋል? if you capture them then kill them አለ። ከዛ በኋላ በቃ ከያዛቸዋቸው ግደሏቸው፣ በቃ ግደሏቸው፣ አታቃጥሏቸው የሚል ህግ ሰጥቷቸው ነበር። አቡበከር ግን ይሄንን ህግ በኋላ ላይም ሲፈጽሙ ትመለከታላችሁ። ያው መሐመድ አሊ ከመሐመድ ቀጥሎ የመጣው እሱ ግን ስቲል ከእስልምና ወጥተው እስልምናን አንቀበልም ለሚሉ ሰዎች በቁማቸው ሲያቃጥላቸው ነበር።
በዑመር ሰዓት ይሄ ትክክል አላረገም ብሎ ዘግቦታል ማለት ነው። እንዲህ ይላል ሱናን አነሳይ 40/60 ላይ እንዲህ ይላል some people apostate ማለት አፖስቴት ማለት ከእስልምና መውጣት ማለት ነው። after accepting Islam and Ali burned them with fire አለ። አሊ በቁማቸው ምን አደረጋቸው? አቃጠላቸው። ኢብን አባስ said if it had been me እኔ ብሆን ግን አለ I would not have burned them. The messenger of Allah said no one should be punished with the punishment of Allah. If it had been me I would have killed them. Okay? እኔ ብሆን ግን የማደርገው ምንድነው? እገድላቸው ነበር እንጂ አላቃጥላቸውም ነበር። ምክንያቱም መሐመድ ራሱ እንዲህ ብሎ ነበር። መጀመሪያ ኦፍ ኮርስ አዞ ነበር፣ ግን ይሄ ቅጣት የአላህ ስለሆነ በእንትን በመግደል ብቻ ቢሆን በመግደል ብቻ ነበር ማደርገዋል። ኢብኑ አባስ ኦፒኒየን ነው። አሊ ግን ምን ነበረ ሲያደርጋቸው የነበረው? በቆማቸው እንዲቃጠሉ ነበር። ኦኬ አቃጠላቸው ነው የሚለው። ኦኬ እሺ መሐመድ ራሱ ቃል በቃል ምን ብሎ ተናግሯል? ሙስናድ አህመድ አይ ቲንክ በቃ እችንና አንድ ሐዲስ ተናግሬ ልጨርስ። ሙስናድ አህመድ 219 ላይ እንዲህ ይላል። ሙስናድ አህመድ እንዲህ ብሎ ዑመር ኢብን አልኸጣብ እንዲህ ብሎ ተናገረ። ዘ መሴንጀር ኦፍ አላህ ሰይድ መሐመድ እንዲህ ብሎ ተናገረ። ኢፍ አይ ሊቭ አይ ሻል ሰርቴንሊ ኤክስፔል ዘ ጁዊሽ ኤንድ ክርስቲያንስ ፍሮም ዘ አረቢያን ፔኒንሱላ አንቲል አይ ሊቭ ኦንሊ ሙስሊምስ ዴር። ምን አለ? እኔ በህይወት እስካለው ድረስ አይሁዶችና ክርስቲያኖች ከአረብ ምድር ይጠፋሉ። ኦኬ ሙስሊሞች ብቻ ይኖራሉ ብሎ ተናገረ። ኦኬ ሙስሊም የሚባል ብቻ አለበለዚያ ይወጣሉ ወይም ደግሞ ሙስሊም ብቻ ሆነው ይኖራሉ ብሎ ቃል በቃል ምን ብሎ ተናግሯል? መሐመድ ተናግሯል። የመጨረሻ አንድ ማሳያ በሃይማኖት ደረጃ ኦኬ ወይ ተቀበል ወይም ደግሞ መግደል ነው የሚለው ኢብን ሻቅ ሲራት ረሱልላህ መጽሐፍ ገጽ 547 ላይ እንዲህ ተብሎ ተጽፏል። ኦኬ መሐመድ በነበረበት ሰዓት ነው። እንዲህ አለ I say to him ይላል። ከላይ ጀምሮ ታሪኩ እየተናገረ ይመጣል። እንዴት መሐመድ ወደ ሌሎቹ ሄዶ እንዴት ያስፈራራቸው እንደነበረ ምናምን እየተናገረ ይመጣና መጨረሻ ላይ ስለ አንድ ግለሰብ ምን ብሎ እንደሚናገር ላንብብላችሁ። በጣም ረጅም ስለሆነ ገብታችሁ አንብቡት። ገጽ 547 ኢብን ሻቅ ሲራት ረሱልላህ እንዲህ ይላል። አቡ ስፈያን ስለሚባል ሰው ነው እየተናገረ ያለ። I say to him submit and testify that there is no God but Allah and that Muhammad is the apostle of God before you lose your head ይላል። ምን ማለት እንግዲህ አላህ አምላክ እንደሆነ መሐመድም ነብይ እንደሆነ መስክር፣ አለበለዚያ you lose your head ጭንቅላትን ከማጣት በፊት ይሄንን ትመሰክራለህ ወይስ አትመሰክርም ብሎ ተናገረው። so he did so ኦኬ ከዛ በኋላ እሺ አለ። then I pointed out to the apostle that Abu Sufyan was a man who liked to have some causes for pride and asked him to do something for him ማለት እዚህ አቡ ሱፈያን ወይ አንገትህን ታጠዋለህ አለበለዚያ ደግሞ እስልምና እና መሐመድ በነበረበት ሰዓት ነው ባይዘው ኦኬ እንትና ማን መሰላችሁ ይሄን እየተናገረ ያለው ዑመር ኢብን አልኸጣብ ነው። ዑመር ኢብን አልኸጣብ ማለት ለመሐመድ ብዙ የቁርአን አያዎች የሰጠው ሰው ማለት ኦኬ ብዙ የሪቨሌሽኑ ምንጭ ነው ራሱ ተብሎ ይነገርለታል። በትንሹ ራሱ ዑመር ኢብን አልኸጣብ 3 አያዎች ቀጥታ አላህ ከኔ ወስዶ አውርዷቸዋል ሪቪል አድርጓል ብለው ተናግሯል ዑመር ኢብን አልኸጣብ ማለት። ስለዚህ እሱ ነው አቡ ሱፈያንን ምን እያለው ያለው እስልምናን ትቀበላለህ አላህ አምላክ እንደሆነ መሐመድም ነብይ እንደሆነ ትመሰክራለህ ወይስ ጭንቅላትን ታጠዋለህ ይለዋል። ዘን ይቀበላል ማለት ነው። ፈርቶ እንዲቀበል ያደርገዋል። እንዲህ ነበር የተስፋፋው እስልምና ከብዙ በጥቂቱ። ኦኬ በጣም እናመሰግናለን ዮሐዲ። ጠቅልል ባለ መልኩ የእስልምና አመጣጡ ራሱ ከብዙ ሰይፎች ጋር እንደሆነና
በጣም በጣም አግሬሲቭሊ ተንቀሳቅሶ የመጣ እምነት እንደሆነ ነው አሁን ያሳየን። በዚህ በአረቡ አካባቢ ያሉ ክርስቲያኖችን አይሁዳውያንን በማጽዳት ሌሎችንም እንደዚሁ የተወሰነ በመነካካት ከዛ በኋላ በዛ ውስጥ እስልምና እንደመጣ ይህንን ነገር አነጻጽሩት ጋይስ። ክርስትና ሲነሳ እንዴት ነበር የተነሳው? ክርስትና ሲነሳ የተነሳበት መንገድ የተስፋፋበትን መንገድ ስታዩት ፍጹም የሆነ ተቃራኒ ነው ከዚህኛው ጋር፣ ሊትራሊ ፍጹም ተቃራኒ ማለት ነው። አይ እንደዚህ እኮ አይደለም አይመሳሰልም እኮ የሚባል አይደለም፣ ተቃራኒ። እንዴት ነው ተቃራኒ የሚሆነው? ክርስትና ልክ ሲነሳ ሰይፍ ይዞ የተነሳ አልነበርም። ይልቁንም ለሰይፍ አንገቱን የሚሰጥ ሆኖ ነበር የተነሳው። ማለት በቃ ክርስትና እንደዛ ነበር። የተሸከሙት አንድ ትልቅ መሳሪያ ነበራቸው። በእርግጥ ሁሉም ክርስቲያኖች ተመሳሳይ የሆነ አንድ ትልቅ መሳሪያን ይዘው ነበር። እርሱም የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስሙ ነበር። ያንን ቅዱስ ስሙን ይዘው ተነሱ፣ ወጡ። ጌታቸው ኢየሱስ ሞቱ ሲነሳ አይተውታል። ሞትን አይፈሩም፣ ግን አይገድሉም። ልትሞቱ ነው ሲባሉ ግን በደስታ ይሞታሉ። ኦኬ፣ በደስታ ይሞታሉ፣ ወደ ጌታችን ኢየሱስ ይሄዳሉ። እና እየተገደለ የበዛ እምነት ነው። ሰማዕታት ሲባሉ አሁን በቤተክርስቲያን ታሪክ ውስጥ ያሉት እየተጋደሉ ሄደው መሀል ላይ ጸብ ውስጥ የሞቱ እንደዛ አይደለም። አሁን እስልምና እንደሚለው ሂድ ተጋደል፣ ድንገት ከሞት ሰማዕት ነህ እዛ ትሸለማ ነው አይደለም። ሰማዕት የሚባሉት በክርስትና ታሪክ ውስጥ እንዴት ነው? እየሄድክ እየተጋደልክ ምናምን ብቻ እዚህ ድብድብ ውስጥ ስትሞት ሳይሆን ስለ ክርስቶስ ኢየሱስ እየመሰከርክ ሰዎች ሲገድሉ ነው። ስለ ክርስቶስ እየመሰከርክ ኮንፌስ እያደረግክ ኢየሱስ ጌታ እንደሆነ እየመሰከርክ ሰዎች ይገድሉሃል። ያን ያንተ ሰማዕት ነህ። እና ሰው በእስልምና ውስጥ ያሉ እነዚህ ኤክስትሪሚስቶች በጣም እነዚህ ጂሃዲስት ምናምን እየተባሉ የሚጠሩት የእስልምና ግሩፖች እንዲሁ ከመሬት ተነስተው እያደረጉት ሳይሆን እስልምና ላይ ያዩት ነገር ስላለ ነው የሚል ነገር ዛሬ በውይይታችን ውስጥ ወይም እንግዲህ ዮሐዴ በሰጠን ሌክቸር ውስጥ እሱን አሳይቶናል። ዛሬ ጌታ ያክብርልን፣ እናመሰግናለን ምናምን። ቴንኪው ትላለህ።